አባቴ የተወለደበት ቤተሰብ ውስጥ ቃልቻ አለ። የእናቴም ቤተሰብ በተለይ ከቅርብ ጊዜ ወዲህ ሳጠና የደረስኩበት በቃ እንደዚህ አይነት አምልኮ ጋር የተያዘ ባክግራውንድ ነው ያለው። ግን መፍትሄ ፍለጋ መንፈሳዊ መፍትሄ ፍለጋ ወደዛ ይሄዳሉ እንጂ አውሌማ ፔንት አይሆንም ብሎ አንዱ ልጅ አሲዞ ተበልቷል። ለሃይማኖት ነገር ወይም ደግሞ ለመንፈሳዊ ነገር ቅርብ የሆነ ልጅ አሁን ሲኦልን በምናብ እንደምንስለው አይነት ከተማ ኪዮስ በኪዮስ ሲሆን አምቡላንሶች ሲጮው ከተማ ሲነድ በተደጋጋሚ ያለው ናኡል ጴንጤ ሆነ ሲባል የጎረቤት ሰዎች ያሉት በጣም ይገርመኛል። በቃ ካሁን በኋላ እንትናችን አይቀጥልም፣ ዳራችን አይቀጥልም በአንተ ምክንያት ቤተ መንግስት ውስጥ እንኖር ነበርና የቤተ መንግስት ኑሮ እንዴት ይመስላል? ጊዜውን ጠብቆ መረዳቱን ሳገኝ ብናገር ይሻላል ብዬ አስቀምጥ በቃ ዮኬና ከሲሲኒ ከነ አለቀን ቡኬዳበቹ ለናከመጣኔ ወልዳ ክርስቲያና ፈየዱ ስማና ፈራቱ ዲሱ ሰላም ለእናንተም ተመልካቾቻችን እንዴት ከረማችሁ? ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ጀመረ። ዛሬ ደግሞ እንደተለመደው በአዲስ እንግዳ ወደ እናንተ መጥቻለሁ። ያው ምስክር እንግዲህ ብዙ ጊዜ በእድሜ ገፋ ያሉ ሰዎችን ነው ስናቀርብ የምታውቁት። አሁን ደግሞ በማለም በየመሃሉ ወጣቶችንም እያቀረብኩ እንደነበር ታስታውሳላችሁ። ዛሬ ደግሞ የፓስተር ለገሰ ሌንጂሳን ምስክርነት የሰማ አንድ ወጣት ወደ ስቱዲዮአችን መጥቷል። በተለይ ፓስተር ለገሰ ሌንጂሳን ምስክርነት የሰማችሁ እንግዲህ አባታቸው በተለያየ መናፍስቱ ዓለም ውስጥ የቆዩ በአካባቢው ላይ የሚታወቁ እንደዚሁም ደግሞ በርካታ ሚስቶችን በማግባት ከ50 በላይ ወይም 60 የሚጠጉ ልጆችን የወለዱ ሰው እንደሆኑ በዚህ ታስታውሳላችሁ ብዬ ተስፋ አደርጋለሁ። ከዛ መንደር የተገኘ ናኦል በቀለ ቴሬሳ የተባለ በአቶ በቀለ ቴሬሳ ከፓስተር ለገሰ ሌንጂሳ ከተገኙበት ሰፈር የተወለዱና እዛ ያደጉ መሆናቸውን ነግሮኝ ዛሬ ደግሞ እሱም የራሴን ምስክርነት እሰጣለሁ ብሎ በስቱዲያችን ይገኛል። ወጣት ናኦል እንኳን በሰላም መጣ። እሺ አመሰግናለሁ። እንኳን ደህና ቆያችሁኝ። አሜን። እንግዲህ ያው ምስክር ተከታተላለህና እኔም መመስከር አለ የሚል ነው የመጣው። እውነት ነው። ይሄው ምስክር በጣም ከሚከታተሉ ሰዎች ውስጥ አንዱ ነኝ ማለት እችላለሁ። ኦልሞስት ሁሉንም 90% በላይ አይቻለሁ። በብዙ ተባርኬበታለሁ። ለብዙዎችም መባረክ ሼር እያደረኩኝ እየተናገርኩኝ እዚህ ደርሻለሁ። እንዲህ ደግሞ እግዚአብሔር ፈቅዶ እኔም ደግሞ ምስክርነትን ሰጥ እግዚአብሔር ደሰቶኛል። በጣም ነው የምናመሰግነው ስለምትከታተለንም እግዚአብሔር ይባርክ። እንግዲህ ሰው ጋር ሲደርስ ነው እኛ ደግሞ ደስ የሚለን፣ እንደዚህ ሰው ሲጠቀምበት በጣም ደስ ይለናልና ከስቱዲዮዎች ወይም ደግሞ ከዚህ ከካሜራዎች እንደነገርከኝ ወደ ምስክርነቱ እንመጣለን። መጽሐፍ ሁሉ አዘጋጅተሃል። የኢትዮጵያና የኤርትራ ታሪክን ቤተክርስቲያን ታሪክን በተመለከተ መጽሐፍ አዘጋጅተሃል። ኤርትራ ኖራል? አይ ኤርትራን በታሪክ ነው ማውቃት። ከኤርትራኖች ጋርም የመኖር እድል አግኝቻለሁ። ስለዚህ የኤርትራን ቤተክርስቲያን ታሪክ ለመጻፍ እንዴት መረጃዎችን አገኘ? መጽሐፉ ተጽፎ ግን አልታተመም? ኦልሞስት አልቋል። ተሰርቶ አስተያየት ለሚሰጡ የታሪክ ምሁሮች ዶክተሮች ጋር ደርሷል። ወደ ትምህርት ሊገባ ነው ማለት ይቻላል። ምን አነሳሳሱ ነው መጽሐፍ? ውስጥ የሚፈጠሩ ጥያቄዎች ከታሪካችን አንፃር በተለይ መንፈሳዊ ማንነታችን ማወቅ እፈልጋለሁ። እኛ ፕሮቴስታንት ስንባል ወይም የወንጌል አማኙ ስንባል ማንን ከየት ነው የመጣ ነው? አሁን ማህበረሰብ ውስጥ የሚወራው ሀሜቶች እንድጠይቅና እሱን እንዳውቅ አንዱ ይሄ ዋነኛው ምክንያት ነው። ሁለተኛው መጽሐፉን ስጀምረው የወንጌል አማኞችን ዲፌንድ ለማድረግ በተለይ እኔ የተወለድኩበት አካባቢ እንደጠቀስከው የዋቄፈና እንቅስቃሴ በደንብ ካለባቸውና አሁንም ከሚመሩ አካባቢ ስለተገኘው ክርስትናን ዲፌንድ ማድረግ ፈለኩኝና በዛ ምክንያት ነው እንግዲህ በደንብ ዝርዝሩን ትነግረናለህ። ግን የቅድም የጠየቁት ጥያቄ ዘለልኳታለች። የኤርትራን ቤተክርስቲያን ኢትዮጵያን ስለኖርክበት ልታውቀው ትችላለህ፣ ወይም ደግሞ ብዙ ሪሶርሶችን እዚህ መጥተህ ታገኛለህ። የኤርትራን ቤተክርስቲያን ታሪክ እንዴት አገኘው? ማለትም በምን እንቋጠናው? ከመጽሐፍት ነው በዋናነት። ከዛም ውጪ በራሴም በማደርጋቸው ሪሰርቾች ስለ ኢትዮጵያ ቤተክርስቲያን መጥናት ከጀመርክ ኤርትራን አለመንካት አትችልም። ያው እሱም አንድ ህዝብ አልነበረም።
እሱም ብቻ አንድ ህዝብ ነው። የተለያየ ሁለት ሀገር ሆኖ አንድ ህዝብ ነው። አሁንም እኮ አብረን እኛ አንድ ህዝብ ነን። ሁለት ሀገር ብንሆንም አንድ ህዝብ ነን። እንዳልኩ ኦርቶዶክስም እያለው ክርስትና ያነሳን አብዛኞቹ ወንድሞች እህቶች እነሱ ኤክስትራዊያን ግማሽ ቤተሰብ ያላቸው ሰዎች ናቸውና በአንድም በሌላ በስሜት የተቆራኘው ነኝ ከኤርትራኖች ጋር። እግዚአብሔር ዘመንም ሲያመጣ ደግሞ ኤርትራን ውስጥ ወንጌል እንደምሰራ በደንብ አምናለሁ። ሰላምነት አለኝና በስሜት በዛ አቅጣጫ የተቆራኘው ነኝ። ከታሪክ አንፃር ግን እንዳልኩ ስለ የኢትዮጵያ ወንጌል አማኞች ታሪክ ስናወራ ኤርትራን አለማንሳት አንችልም። ምክንያቱም ወንጌልን ወደ ወለጋ ይዞ የገቡትና አባ ገመቺስ አናሲሞስ እና አስቴር ገኖ እነ ሊዲያ እነ ፌ በምንላቸው የወንጌል አባቶችና እናቶች ኤርትራ ውስጥ የነበሩ ከዛ ተነስቶ ወደ ስዊድን ሄዱ። ከዛም በኋላም ነው ኢቭን ኢፍ እነ ገብረስታቴዎስ የትውልድ ኤርትራኖች ናቸው፣ የሐማሴን ሰዎች ናቸው። ወንጌልን ወለጋ ውስጥ እየሰሩ ነው ህይወታቸው ራሱ ያለፈውና ከኤርትራ ጋር የማይነካካ ታሪክ የለንም ለማለት ነው። እስቲ እንግዲህ ጊዜው ሰዓት ሲደርስ ወደዛ እንመጣለን። የኤርትራ ታሪክ እንግዲህ የኢትዮጵያም ታሪክ በአንድነት የነበረ ነው። ወደፊትም በአንድነት ይቀጥላል ብዬ ተስፋ አደርጋለሁና እስቲ ስለ አነሳሰ እዚህ ምስክርነት ስትመጣ እንግዲህ እንደነገርከን እንደዚህ ይሄ ባዕድ አምልኮ ከሚዘወተርበት በኢትዮጵያ ውስጥ የትም ቦታ ከሰሜን እስከ ደቡብ ከደቡብ እስከ ምስራቅ ብትሄድ ከምዕራብ እስከ ምስራቅ ብትሄድ በሁሉ ቦታ ላይ ባዕድ አምልኮ አለ። አንዳንድ ቦታ ላይ በዝቶ ታገኛለህ እና አንዳንድ ቦታ ደግሞ ከአንዳንድ ቦታ የተለየ ደግሞ እዛው ምንም ያለ ሊኖር ይችላልና ይሄ አባቴ የተወለዱበት አካባቢ አንተ ትውልድ በተመለከተ ታሪኩን እንግዲህ ያው ምስክር ነው። እኔ ማዳመጥ ነው ስራዬ። ጥያቄ ሲኖር የሚጨመጣለሁ ከልጅነት ከቤተሰቦች ጀምረ ነገር። መልካም ተስፋዬ ያመሰግናል። በድጋሚ እንዳልከው ነው የኢትዮጵያ ሕዝብ በአብዛኛው አፍሪካ ማለት ይቻላልና የራሱ የሆነ አምልኮ ያለው የራሱ የሆነ አምላክ አለኝ የሚል አምላኩን የሚፈልግበትም የሚያመልክበትም መንገድ የተለያየ ቢሆንም አለኝ የሚል ሕዝብ ነውና ኢትዮጵያም እንደዛው ናት። ስፔሲፊክሊ ደግሞ እኔም የተወለድኩበት አካባቢ የራሱ የሆነ ትራዲሽናል የሆኑ ሃይማኖቶች ልምምዶችም ያሉበት አካባቢ ነውና ፓስተር ለገሰ ሌንሱም የተገኙበት አካባቢ አባቴ የተወለደው ባይዘው ምዕራብ ሸዋ ደንዲ ወረዳ ልዩ የቀበሌ ስሙ አዋሽ ቦሌ የሚባለውና የአዋሽ ወንዝ መነሻው የአባቴ የተወለደበት አዋሽ ኢትዮጵያ ውስጥ እንግዲህ የሚታወቅ ትልቅ ወንዝ ነው። ኢትዮጵያን አልምቶ ኢትዮጵያ ውስጥ የሚቀር ወንዝ ብቸኛ ወንዝ ነው። ብዙ ስሞች በሱ ተሰይመዋል። ባንኮች፣ ኢንሹራንሶች፣ ኢቭን አፋሮች ለአዋሽ ወንዝ ያላቸውን ምልከታ እናውቃለንና ሲመጡ በአጋጣሚ እዚህ አካባቢ በጣም ነው የሚገረሙትና የአባቴ ቤተሰብ በራቸው ላይ ቆመ መነሻው ማየት ይቻላል እና ያ ማስደናቂ ነገር ነው። ሌላኛው እንግዲህ እንዳልኩ አባቴ አያምንበትም በዚህ ባልኩ ይሄ እዚህ ንገረኝ ስለ ቤተሰቦቼ ምን የምታውቀው ነገር አለ ወይ? የሰማኸው ከአባትም የሰማኸው ነገር? አዎ አባቴ የተወለደበት ቤተሰብ ውስጥ ቃልቻ አለ። ቃሉ የሚባለው የሃይማኖቱን ኩፍ የሚመራ አለ። በደንብ እስከ 30 በሬ ሲያወሩ አንዳንዴም ስጠይቅ ከሚነግሩኝ እስከ 30 በሬ መስዋዕት የሚቀርብበት ትልቅ የቃሉ እንትን አላቸው። ባክግራውንዳቸው እንደነለገሰ ቤተሰብ በጣም ትልቅ ነው ባይባልም የራሳቸው የሆነ የቃሉ ስርዓት አምልኮት አላቸው። የእናቴም ቤተሰብ በተለይ ከቅርብ ጊዜ ወዲህ ሳጠና የደረስኩበት በቃ እንደዚህ አይነት አምልኮ ጋር የተያዘ ባክግራውንድ ነው ያላቸው። የሚገርም ነው። አዎ ከእናትም ከአባትም በኩል ማለት ነው። ከሁለቱም በኩል የሚገርመው እሱ ነው። ግን ያው ትራዲሽናል የሆኑ ደግሞ ኦርቶዶክሶችም ናቸው። ትራዲሽናል ስልባው በጥቅሱ አስቀምጠውና ምን ልልህ ፈልጌ ነው እንሄዳለን ጊዜ ሲኖር ወይ ጥምቀት ሲመጣ ቤተክርስቲያን እንሄዳለን እንጂ እንዲህ ለክህነት የቀረበ እውቀት ወይም ደግሞ በክህነት ላይን ውስጥ ገብተን የመገልገሉም እንትን የለንም እና ኦርቶዶክሶችም ነበርን። ቤተሰቤ በዚህ አይነት መንገድ ውስጥ ነው። እስቲ ልጅነትን ታሳውሰዋለህ? አሁን እዛ አድጋሃል እዛ አካባቢ? አዎ አንተ አሁን ቤት ውስጥ ያለ ይመለክ ነበር? ሲመለክ አይተሃል? እንግዲህ አሁንም ወደኋላ ልመለስና ቤተሰብ ከሚነግረኝ ነውና እናቴ እኔን እንደወለደች መታመም ትጀምራለች። በጣም ትታመማለች እና ለሱ መፍትሄ ፍለጋ የተለያዩ ቦታዎች ይዟት ሄዱ ነበር እናቷ።
እሷን ለማዳን ከመፈለጋቸው የተነሳና ለእናቴ የመጀመሪያዋ ልጇ ነኝ እና በዚህም አጋጣሚ ይመስለኛልና የተለያዩ የአመቺሳ ቦታዎች ይዞኝ እንደሚሄዱ ይነግሩኛል። እንደነገረችኝ ቤታችሁ ውስጥ ይመለካል፣ ሰዎች የመጡ ያስፈርዳሉ? አይደለም፣ እንደዛ አይደለም። ፋሚሊዎቼ ኖርማሊ የመንግስት ሰራተኞች ናቸው። ኦኬ። ግን መፍትሄ ፍለጋ መንፈሳዊ መፍትሄ ፍለጋ ወደዛ ይሄዳሉ እንጂ አንድ ዘመናዊ የከተማ ሰው የሚኖረውን ህይወት የሚመሩ ሰዎች ናቸው እንጂ እንደዚህ አይነት መንፈሳዊ ልምምድ ቤት ውስጥ የለም። ግን ከዛ እንዲ ኢንስትራክሽኖች የሚቀበሉት ኢንስትራክሽኖች ሊያደርጉ ይችላሉ። ቡና ማፍላት ወር አሁን ሄዱ እዛ እና እንደነገረችኝ ከሆነ እናቴ 10 አካባቢ ለሚሆኑ አመቺሳ አባቶች እንደወሰደችኝ ስምም እንደሰጡ አንድ ስም ምናምን ታስታውሰው ነግራኝ ነበር እንደውምና ስም ያወጣሉ። ስምም ያወጣሉና በዛ አይነት መንገድ ውስጥ ነው ያለፍኩት። ያው እግዚአብሔር ይመስገን እንግዲህ ከዛ አይነት ድቅድቅ ጨለማ ውስጥ ነው ያገኘኝ። የተወለድኩት ጊንጪ ከተማ ነው። ጊንጪ በዚህ በአምቦ መስመር አምቦ ሳትደርስ 35 ኪሎ ሜትር ሲቀረ የምትገኝ ከተማ ናት። ያው ፕሬዝዳንታችን ኦሮሚያ ያሉበት አካባቢ እንደ ቤተሰብ እንቀራረብ ሰዎች ነንና እዛ ነው የተወለድኩት። ኦኬ። ግን አንድ አመት ሲሆነኝ ወደ አምቦ ሙቭ አደረገ አባቴ እንዳልኩ። ከአሁኑ ፕሬዝዳንት ጋር ቤተሰብ ነው ማለት ፕሬዝዳንት ሲመልስ አዲስ አበባ የአክስቴ ቤት እና የእሱ ቤተሰብ ጎን ለጎን ናቸው። እንደ ቤተሰብ በቅርብ ትተዋወቃላችሁ? እሳቸውንም በአካል አውቃቸዋለሁ። በልጅነት ማለት ነው? ትንሽ ቆይቷል። አሁንም ከወንድሞቹ ከቤተሰብ ጋር እንገናኛለን። እንደዛና ጊንጪ ነው የተወለድኩት። ግን ከአንድ አመት ጀምሮ 10 አመት ደግሞ የልጅነት ጊዜን ያሳለፍኩት አምቦ ነው። እንዳልኩ አባቴ መንግስት ሰራተኛ ነው። ከለውጡ በፊት በነበረው መንግስት ውስጥ በተለያዩ የኃላፊነት ደረጃዎች ይሰራ ነበረ። የዞን የደህንነት ኃላፊ እንደዚህም የጽህፈት ቤት ኃላፊ ሆኖ ይሰራ ነበርና በጣም ሩቅ የሆነ የልጅነት ትዝታ ያለው አምቦ ነው። አምቦ ቤተመንግስት ውስጥ ነው ያደኩት። ቤተመንግስት ውስጥ? ቤተመንግስት። እንዴት ቤተመንግስት ገባ? ጥሩ ጥያቄ ነው። ያው እንዳልኩ ከአባቴ በኃላፊነት ስለነበረ የምዕራብ ሸዋ የደህንነትም የጽህፈት ቤት ኃላፊም ስለነበረ በደርግ ጊዜ ማለት ነው አይደለም፣ ከለውጡ ጊዜ 87 በኢህአዴግ ጊዜ እዛ እንኖር ነበርና ቀጥታ ኃይለ ሥላሴ ባሰሩት ቤተመንግስት ውስጥ እንኖር ነበርና የቤተመንግስት ኑሮ እንዴት ይመስላል? ትንሽ ነገር በጣም ልጅ ነኝ። ትንሽ የሆኑ ሚሞሪሽ ነው ያሉና ፓራዳይዝም ገነት አይነት የሚመስል በጣም ግሪን ነው። ወታደሮች ያሉበት ደስ የሚል እንክብካቤ ያለበት ነው። ግን ይሄ በጣም ሬር የሆነ ሚሞሪ ነው። በጣም ሬር ሚሞሪ ነው። ልክ መታደስ አለበት ሲባል ቤተመንግስቱ ከዛ ወጣንና ሌላ ቦታ ገባን። አጠቃላይ በመጀመሪያው የአምቦ ኑሯችን 3 አካባቢ እዛው ከተማ ውስጥ ቀይረን ኖረናል እና ይሄን ይመስላል የልጅነት ጊዜ። ከዛስ እንዴት አደግ ታደርግልን ታሪክ? ከዛም በኋላ ይሄ መናፍስቱ ነገር በቃ ከዚህ በኋላ እንዳልኩ እናቴም ጤናም እየተሻላት መጣ። በቃ እዛው ኦልሬዲ በርቀት ነው ብዙም እንዲህ የሚከታተሉት ጉዳይ አይደለም። ስለዚህ ካደክ በኋላ ይሄ መናፍስቱን ዓለም ልምምድ ምናምን በቤት ውስጥ ያየው ነገር ምንም የለም። እነሱም ተውት? እነሱም ተውት። ተዋቸው? እሱም ያ ቢያማትም ወደ ጌታ አልመጡም። ወደ ጌታ የመጡት በኋላ ላይ ራሱ አስደናቂ የራሱ ታሪክ አለውና እንዳልኩ አባቴ መንግስት ሰራተኛ ነው። እናቴ በዚያን ጊዜ እየተማረች የቤት እመቤትም ናት። በዚህ ሰዓት ያው መንግስት ሰራተኛ ናት እሷ። እንደዛ ልጅነታችን እንደዛ እያሳደገችን ነበረ። ኦርቶዶክስ ቤተ እምነት ውስጥ እያለንም ይዛን ትሄድ ነበር ቤተክርስቲያን። በደንብ አስታውሳለሁ። ወደ ማታ በተለይ ሁሌ የማታ ጉባኤዎችን ይዛኝ ትሄድ ነበር። አምቦ ኪዳነ ምሕረት ይባላል አይ ቲንክ እንደዛ ነውና በተለይ የሙሴን ታሪኮች ያለው ድባብ በጣም ከለውጡ በኋላ የኦርቶዶክስ ቤተክርስቲያን ትምህርት ተጀምሮ ነበር። የጉባኤ ትምህርት በጣም ማስታወሰው እሱ ነው። የሙሴን ታሪክ በደንብ ሰማለን።
እድለኛ ነኝ የምለው አንዱ ሌላው ደግሞ ትምህርት የጀመርኩት በአምቦ አድቬንቲስት ስኩል ውስጥ ነው። በአድቬንቲስቶች ትምህርት ቤት ውስጥ ነውና ከእግዚአብሔር ቃል ጋር ገና በልጅነቴ እንድታወቅ በር ከፍቶልኛል። የሳምሶንን ታሪክ፣ የሔዋንና አዳምን ታሪክ፣ የሙሴን ታሪክ በፊልሞች እናይ ነበረ። በድራማ መልክ ደግሞ የተለያዩ የመጽሐፍ ቅዱስ ክፍሎች ይሰሩልን ነበረ። የእግዚአብሔርን ቃል መዝሙሮችን በዛ ልጅነታችን ከትምህርት ጎን ለጎን እንማር ነበረና እስከ 10 ዓመቴ አምቦ ውስጥ እንደዛ ነው ያሳለፍኩት። እስከ 3ኛ ክፍል ተኩል ተማርና አባቴ እንደገና ወደ ግንጪ ተቀይሮ ሲመጣ ህይወት ደግሞ እንደገና በግንጪ ይጀምራል ማለት ነው። እሺ ከዛም በኋላ 12ኛ ክፍል እስከገባ ድረስ 12 እስከጨርስ ድረስ እዛው ግንጪ ነው የኖርኩት ማለት እችላለሁ። በመሃል ሞያሌ ቢሄድም 12ኛ ክፍል ወስጄ እንደገና ደግሞ ዩኒቨርሲቲ አምቦ ደረሰኝ። ባህሪ ግን በቤት በዛ በልጅነት ዘመን ምን አይነት ባህሪ ነበር? ማለት ሃይማኖተኛ ሰው ነበርክ ወይስ መንደር ዱርዬ? ጥሩ ጌታን ያገኘሁት በ16 ዓመቴ ነው። ግን ከዛው በፊት ራሱ ምን አይነት ልጅ ነህ ካልከኝ ለሃይማኖት ነገር ወይም ደግሞ ለመንፈሳዊ ነገር ቅርብ የሆነ ልጅ ነው። ስፖርት ወዳለሁ፣ በተለይ ኳስ ወዳለሁ፣ ኳስ እጫወታለሁ። በጣም ጥሩ የግራ እግር ኳስ ተጫዋች ነበርኩኝ። አብሮኝ የተጫወቱ ይመሰክራሉ። ከዛ ውጪ ግን ለመንፈሳዊ ነገር በጣም ስለምሳብ ክርክሮችን አደርግ ነበር በዛው እድሜና በዛው እውቀት ከተማሪዎች ከፔንቲዎች ጋር ከፔንቲዎች ጋር ምን ትከራከር ነበር? ያኔ አምነህበት የነገር ልክ አይደሉም ብለህ የምትከራከረው ነገር ነበር? አሁን የማስታውሰው በተለይ በማርያም አማላጅነት ከራከራቸው ነበር። ምን ብለህ ነበር የምታምነው? ያቺ ዮሐንስ ምዕራፍ 2 ላይ ያለችው አጥቅስ ቃና ዘገሊላ በቃና ዘገሊላ እኮ ነግራዋለች እኮ እሷ ነች። በቃ እሷ ነች። በሱ ፍረታቸው ነበር ይገርምክና ናውሌ ይላሉ። በቃ ከኔ ጋር ብዙም እንትን አይሉም። ሌሎችንም የባይብል ስቶሪዎችን ስለማቅ በዛ የልጅነት ዕውቀታችን መረዳታችን ዲቤቶችን አልሸነፍም ነበር። በኋላ ላይ ወደ ጌታም ስመጣ ልጆች ውርርዱላ አድርገው ነበር። ናውሌማ ጴንጤ አይሆንም ብሎ አንዱ ልጅ አጂዞ ተበልቷል። አብሮ አደጋችን በምን አሁን ይሄን ሐሳብህን ድሮ ታምንበት የነበረውን ምን አሳምኖ አስቀየረ? ያኔ እንግዲህ እነሱንም አሸንፍበታለሁ ብለሃል። እነሱም ራሷን በዛ ሐሳብ ኮሚኒስት ነው ነበር የሚሸነፉት ማለት እዛ ጋር አሁን ስለምልጃ ምንም የሚናገረው ነገር የለም። ግን በምንድን ነው ታሸንፋቸው የነበረው? ያው እንግዲህ የልጅነት የክርክር እንትናችን ነው። ኮንቴንቱ ይልቅ የመናገር አቅም አሁን ይሄንም ጠይቅ ለምንድን ነው አሁን እዛ ውስጥ ያሉ ስላሉ አንተ የነበርክበት ውስጥ አሁን ያሉ አሉ። አሁን ያቺን ጥቅስ እያነሱ ደግሞ የሚከራከሩ ሰዎች ስላሉ ይሄ ሰው እንደኛ ከሆነ ከነበረ በምንድን ነው ብለው አትሊስት ለነሱም እንዲረዳቸው የሚል ነው። ትንሽ ወደ ጌታ እንዴት መጣ የሚለው ጥሩ ጥያቄ ነው። እሱም እንግዲህ አንዳንዱን ነገር መናገር ይከብዳል። አሁን አንዳንድ የግል ልምምዶችን እግዚአብሔር የሚያሳይ የሚናገር ነገሮችን ወደ ሚዲያ አምጥቶ ትንሽ አስቸጋሪ ነውና እግዚአብሔር በተለያየ መንገድ ይናገረኝ ነበር። መንፈሳዊ ልምምዶች አሉኝ፣ ራእዮችን፣ ህልሞችን ወደ ጌታ ሳልመጣ በፊት ራእይ ነበር። ምን አይታል? አሁን አድጌ ነው ራእይ እንደሆነ የገባኝ። አንዳንዶቹ ህልሞች ለምሳሌ የ8 ወይ የ9 ዓመት ልጅ ሆኜ አምቦ ያደግንበት ግቢ ውስጥ መጨረሻ ላይ ኖርንበት ግቢ ውስጥ ብዙ አባወራዎች የሚኖሩበት ግቢ ነው እና ሁሌም ተሰብስበው ወደ ማታ እንጫወታለን። እየተጫወትን ሳለ መሽቶ ድንግዝግዝ ሲል ልክ የጨለማው የብርሃኑ ሊተካ በሚል ድንግዝግዝ በሚልና ሰውን በእንቅስቃሴ ብቻ ወደ ምትለይበት ሰዓት ላይ ስንደርስ ልጆች ወደ ቤት መግባት ጀመሩ። እየሳሱ ሄዱ። እኔም ልክ ወደ ቤታችን ልገባ ስል የግቢያችን ጓሮ ላይ ቆሜ ወደ ጨረቃው ያለው ጨረቃውን እያየሁት እኔ ለምን እንዳየውም ያው በልጅነት በርግጥ ጨረቃ ከዋክብት ማየት እንወዳለን። እያየው ሳለ ሙሉ ክብ ጨረቃ ናት። በዛ ውስጥ አንድ እጅ ይመጣል። አንድ እጅ ይመጣና እስከዚህ ነው እጁን የማየው።
መቶ ጨረቃው ሙሉ ለሙሉ እንደ ኳስ ይዛታል። በዛ ውስጥ አንድ እጁ የተበሳ እጅ ነው የማየው። በጣም የሚያበራ እጅ የሚያንጸባርቅ በጣም ዋይት ፈረንጅ የምንል አይነት ህልም ሳይሆን በአይን ነው የምታየው። ይሄ በቃ በአይን ሰው አሁን አንተን እንደማይ ነው የማየውና መሀል እጁ የተበሳ ነው። ባለፈው አንተ ሚዲያ ላይ ምስክርነት እንደሰጡት አይነት ፓስተር እንዳሉት ነው። አሁን ኢየሱስ እዚህ ጋር ነው የተበሳው ወይስ እዚህ ጋር ቢባል በኔ መንፈሳዊ ልምምድ እዚህ መሀል መዳፉ ነውና ትኩስም ደግሞ ቁስል ነው ደሙ ገና የተጠረገለት አይነት ትኩስ እንማየውና ይሄን ኦልሞስት ረጅም ዓመት ከ20 ዓመት ምናምን በውስጥ ይዤው ነበር። ሰዎች ሲናገሩ ምናምን ከምሰማው ነው። ምንድነው ብላ ጠይቅ ሰውም አያምነኝም። ታየው ደነገጠ። አየው ጨረቃዋን ያዛትና እንዲህ ኳስ እንደሚያዞር ሰው አዞራት፣ ተሰወረች። ከዛም ውጪ አሁንም ድረስ የማልናገራቸው ልምምዶች አሉኝ ስለ ስላሴ። በርግጥ ሱሐላ ላይ ቢሆን ነገር ምን ሚስጥራቸው ወይስ ምንድነው? አንዳንዱ ጊዜውን ጠብቆ መረዳቱን ሳገኝ ብናገር ይሻላል ብዬ አስኳቸው ናቸው። አዎ ምን ይባል ከእግዚአብሔር የሆኑ ነገሮች ከሆኑ ብንናገራቸው መልካም ነው ያስባል። ትክክል ነው። አዎ ከዛም ውጪ እንደዚህ እግዚአብሔር እንደዚህ ያለማመደኝ ነገሮች ነበሩ በህልምም በራእይምና ለመንፈሳዊ ነገር በጣም ክፍት እንደሆን እግዚአብሔር ከመጀመሪያው እየሰራኝ ነው ብዬ አምናለሁና ልክ 16 ዓመት ሲሞላኝ በተደጋጋሚ የሚያስጨንቅ ራእዮችን አይ ነበር። ከተማዎች ሲነዱ የቶች አይዱ ነው ከተማው እንዲ ዲፋይን አድርገው አልችልም። አሁን ሲኦልን በምናብ እንደምንስለው አይነት ነው። ከተማ ኪዮስ በኪዮስ ሲሆን አምቡላንሶች ሲጮው ከተማ ሲነድ በተደጋጋሚ ያለውና የጊንጩ ሚካኤል በጣም የማምነውበት ነውና በዛ በቃ ጊንጩ ሚካኤልና ትንሽ ጭንቀቱ እንትን ይለኛል ይተወኛል አይነት ስሜት። እንደገና ደግሞ በፕሮቴስታንቶች ቤተ እምነት ውስጥ ሆኜ ስዘምር ምናምን ራሴና ያለው በኋላ ላይም በዝማሬ ነው አገልግሎት የጀመርኩት። እንዳልኩ የእግዚአብሔር ቃል ዕውቀት ውስጥም ስላለ ጥሩ የክርስትና ሕይወት የሚኖሩ ሰዎችን በአካባቢያችን የመጡ ስለነበረ በጊዜው የሚለቀቁ የአፋን ኦሮሞ መዝሙሮች የነ ባጫ ነቢሊሴ ነመገርሳ የሚባሉ አንዱን አስተውስ ዘማሪ ስለሆነ ሌንጨ ቀራኒዮ የሚባለው በጣም ተወዳጅ መዝሙር አለው። የነ ባጫም አለው የነ ነቢሊሴም እነሱንም መስማቴ በኋላ ላይ በቃ ዲሳይድ እንዳደርግ አበጌታ ሳትሆን ነው እሱን መዝሙሮች ይሰማሉ። እኛ ያደግንበት አካባቢ ግንጪ ውስጥ ኦርቶዶክሱም ያዳምጣቸዋል። ቀራኒዮ አንበሳ ሌንጨ ቀራኒዮ የኢየሱስ ሞቲ ለሊሳን ሳሮን ቲጉዳ ሂደ ዳዊት ሞቶ ተኬሳ ኞከኪ እኛኪኬ አቱልፌፈሚ ዋከለፋ ውልፋደ መሌ በረበራ እያለ የቀራኒዮ አንበሳ የቀራኒዮ አንበሳ የዳዊት ስር የይሁዳ አንበሳ እያለ የሚዘምረው አንዱ እሱ ነውና አሁን ያው ወደ እግዚአብሔር ቃል ሰባኪነት ወደ ጻፊነት ከመምጣቴ በፊት ያኔ ከ10 ዓመት በፊት በዘማሬ በደንብ ማገለግልበት ጊዜ ይሄን ሁሉ ዘምር የነበረው ገና ጌታን ሳልቀበል ነውና ልክ 16 ዓመት ሲሞላኝ ሐምሌ 4 ቀን 2002 ዓመተ ምህረት ጌታ ኢየሱስን የግል አዳኝ አድርጌ ተቀበልኩ። እንዴት በምን ምክንያት ወሰንኩኝ? በቃ በምን ማን መጥቶ ተቀበል ብሎ ያለ ሰው አለ? ማንም አላስገደደኝ። እንዴት ታዲያ በምን አሰብከው? በቃ እንዳልኩ ትሩ ፕሮሰስ ውስጥ ተሰርቶ ጌታ ማመን አለብኝ። ግን ሰዎች መጥተው የመሰከሩልህ ሰዎች የሉ? ጌታን ተቀበሉ ያሉ ሰዎች የሉ? እንዲህ ማስታወሰው የለም። ግን በአንድም በሌላም ሲነሳ ብትመጣ እኮ ምናምን አይነት እንትን አለ ጫናዎች እንዳሉ ይሰማኛል። ግን እንዲህ ማስታወሰው እኔ መስክሮልኝ አምጥቶኛል የሚል ሰው የለም። እናቶች መልስ ቤተሰቦች በጌታ ነበሩ አይደሉም? አልነበሩም? አይደሉም። አሁን እሳቸው እንደሆኑ እሰማለሁ። በወሬ ነው የምንሰማው። እንደሆኑ እሰማለሁ። እኔ ቤተሰባቸውም ይመስለኝ ነበር። አይደሉም፣ በጌታ አይደሉም። እስካሁንም እስከማውቀው እንደዛ ነውና አንድ ያጎቴ ልጅ አለ እሱ ወንጌል አማኝ ሙሉ ወንጌል የሚያመልክ ልጅ እኔ ታላቅ ማለት ነው። እሱም በቃ እሑድ ቤተክርስቲያን
አብረን እንሄዳለን አልኩት። በጣም ደስ አለው። አዎ እሱም እዛው ኦርቶዶክስ ነበር። እሱ ኦልሬዲ ፕሮቴስታንት ነው። ሙሉ ወንጌል ነው ያመልከው። ኦኬ ስለዚህ በቃ አብሬ እሄዳለሁ። ምርኮ አገኘዋል። አዎ በቃ ደስ አለው። ፊቱ ላይ ደስታ ተስፋ ሳይ ይሄ በቃ ሪል የሆነ ለውጥ ነው ማለት ነው እንጂ አመንኩኝ። እና እሑድ ዕለት ሄደን ጌታ ኢየሱስን የህይወቴ ጌታና ዳኛ አድርጌ እጄን ብቻ ጌታን ተቀበልኩት ማለት ነውና ከዛም በኋላ ነው እንግዲህ ያልኩት ውርርድም የመጣው። ሰፈር ላይ ደግሞ አስቀድሞ ያመነ ልጅ አለና ናኦሌን እዛ ቤተክርስቲያን አየሁት አላቸው። ወጥ ጴንጤ ሆኗል እና ሲላቸው በፍጹም ተከራከሩ። ያሳዙትም ነገር አለውና መጥቶ የጠየቀኝን ጓደኛ እስካሁን አረሳም። አይኑ ላይ ነበረው ለውጥ። ናኦል የእውነት ጴንጤውን እንዲያለ አሁንም ቀጥታ ነበረ መልስ ያው ጴንጤውን ኩስል አይኑ ላይ ያየሁት ለውጥ እኔ ጋር የመጣው ለውጥ በቃ ትክክል ነው እንትን የሚያደርግ የሆነ የክደትም በቃ ሰፓሬት እንዳደረግና አንደርስታንድ እንዳደረግ አይነት መገረምም አይኑ ላይ አይ ነበርና እኔም ለምንም ብሎ አልጠየቀኝም። በቃ ገርሞ ዝም ነው ያለው። እሱም አክቹአሊ ቤተሰቡ ከፊል በጌታ ናቸው። እሱም ለጌታ ቅርብ ነው። ያው እንዴ ቀለል አድርጎ የሚኖር አይነት ልጅ ነው እንጂ ለጌታ ብዙ ሜራክ ነው ብዬ አላምንም። በቃ እንደዛ ወደ ጌታ መጣው ማለት ይቻላል። በጣም ጥሩ እግዚአብሔር ይባርክ። እንግዲህ ከዛ በኋላ ጌታን ካገኘ በኋላ የዚህ የቀድሞው ልምምድ ምክንያት መንፈስ ቅዱስ ቀድሞ አግኝተዋል ማለት ይሄን አሁን ያያቸው የምታያቸው ነገሮች በቀላል የሚገኙ አሉ ማለት በክርስትና ቤት ውስጥ ትልቁ ከመንፈስ ቅዱስ ጋር የሚኖረን ህብረት ጌታን መስማት ጌታን ማየት እንዴት መታደል እኔ መከናው በዛ ነውና ከዛ ልምምዶቹ ቀጠሉ የሚለውን ገፍታ አድርገን ስንመለስ ነገርናል። ተመልካቾቻችን እየተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዝግጅታችን አጋማሽ ላይ ደርሰናል። እረፍት አድርገን እንመለሳለን። ባላችሁበት ጠብቁ። ተመልካቾቻችን ከእረፍት ተመልሰናል። እየተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ወንድማችን ናኦል በቀለ ትሬሳ እንግዲህ የክፍል 1 ምስክርነቱን እንደሰማችሁት የሚያስገርም በጌታ ከመሆኑ በፊት መንፈስ ቅዱስን ይሰማ የነበረ የጌታን ነገሮች ያየ የነበረ አስደናቂውን የጌታን እጆች ያየበትን ምስክርነት እየነገረን ነበረ ያቋረጥ ነውና ከጌታን ካገኘ በኋላ እንግዲህ ማንም ሳይመሰክርልህ ጌታን አገኘ የትልቅ እድል ነውና ከዛ በኋላስ እነዚህ ልምምዶች ቀጠሉ? ምን አዲስ ነገር ሆነ በህይወት? አዎ ልምምዱ ቀጥሏል። በደንብ የቀጠሉባቸው እውነታዎች አሉና ያመንኩኝ ሰሙ ሌላው አሁን ማስታወሰው መስቀልኛ ጋር በደንብ ነው የሚከበረውና ትልቅ አብዳር ይባላል የካፋዊ መንደሩ ሰው አንድ ላይ ወጥቶ የሚያከብርበትና በጣም ተሰብስበን ነው የምናሳልፈው በዓሉ። ልክ ናኦል ጴንጤ ሆነ ሲባል የጎረቤት ሰዎች ያሉት በጣም ይገርመኛል። በቃ ካሁን በኋላ እንትናችን አይቀጥልም አሉ። ዳራችን አይቀጥልም በአንተ ምክንያት። አዎ ለምን እንዳለ አይገባኝም። እንዳሉትም በእርግጥ በቃ አልሆነም። ከዛም በኋላ ሁሉም ወደ የቤቱ ገባ። የሚገርም አልቀጠለምና እኔ 2002 ጌታን ተቀበልኩኝ። አጎታችን አለማና አሜሪካን የሚኖር እሱ ነው በቤተሰባችን ውስጥ እናቴም በአባቴም ቀድሞ ጌታን ያገኘውና እሱ ጋር እንጸልይ ነበር። ለቤተሰቦቻችን ለእናት ለአባቴ ለወንድሞቼ መዳን እንዲሆን እንጸልይ ነበር። ታናሽ እህቴ አሁን ጌታን ታገለግላለች፣ ሶሪቲ ትባላለች። እሷ ቀጥላ ወደ ጌታ መጣች። 2005 በእኛ አቆጣጠር 2005 የፈረንጆች የፋሲካ ባህል ላይ እናትና አባቴ እዚህ 6 ኪሎ አሰምብል ኦፍ ጋድ ቸርች መጥተው እነ ቢኒያም እና ፓስተር ቢኒያም ጋር ወይ መጀመሪያ ወደ ጌታ ከመምጣታቸው በፊት መጀመሪያ አንተ ጌታን እንዳገኘ ሲሰሙ ምን አሉ? ነገርካቸው ወይስ አወቁ? አልተቃወሙ። ሰሙ ዝም አሉ? እንደውም ያምናሉ። በቃ ጥሩ ነገር ነው ያደረከው። አረ አዎ ይገርም። ተሸርሽሯል እንግዲህ ወደ ጠጋ ብለው አይ ቲንክ እንደዛ ነው። አባቴ እንዳልኩ ያኔም የትራዲሽናል የሆነውን ነገር ብዙም አይገባውም፣ ፍላጎቱም የለውም።
እናቴም ስለምትቸገር ነው እንጂ ታውቃለች እውነቱን። በኋላ መሰከርክላቸው ወይስ በራሳቸው ነው የመጡት? አዎ መሰክርላቸው ነበረ በየጊዜው። እናቴ እሱ ካመነ ትለናለች፣ አባቴ እሷ ካመነች ይባባላሉና በጣም አጥብቀን እንጸልይ ነበረ። ወንጌላውያኖች እኛን ያስተማሩን ያጠመቁን በዛሙሉ ወንጌል ይመሰክሩላቸው ነበርና መጨረሻ ላይ ወሰኑ። ሁለቱም እንዳልኩ 2005 እዚህ 6 ኪሎ ሲምቦል ኦፍ ጋድ ቸርች የእግዚአብሔር ጉባኤ ጌታ ኢየሱስን ሁለቱም እጃቸውን አንስተው እንደለኛ ነው ተቀበሉ። ለቤታችን መዳን ሆነ። አሜን አሜን። ከዛስ አገልግሎት ቀጠለ? አዎ ከዛም በኋላ ተስፍሽ የሚገርም እግዚአብሔር በፍጥነት ነበር የሚያሳድገኝ። እንዴት ብገልጽልህ ጥሩ ነው። ልክ እንዳመንኩኝ ወዲያ ወደ ደህንነት ትምህርት ተማርኩኝ፣ ጥምቀት ወሰድኩኝ። ከዛም በኋላ የአገልግሎት ትምህርት ተማርኩኝ። እሱን ጨርሼ ወደ አገልግሎት እንደገባው እንደገና የኮሌጅ እድል ለማገኘው እዝራ ባይብል ስኩል እዛ ብራንች ነበር። ወደ ዩኒቨርሲቲ ከመሄድ በፊት ማለት ነው። እዛው ፕሪፓራቶሪ እየተማርኩኝ ዲፕሎማ ተማርኩኝ እና እኔን ደህንነት ካስተማሩኝ ጋር ነው ቁጭ ብዬ እንደገና ተምሬ እነሱም አብረው ተማሩ፣ አብሮኝ ተማሩ። ደህንነት ያስተማሩኝ ያጠመቁኝ ጋር እነሱም አልተማሩም ነበር? አዎ እነሱም አልተማሩም በጊዜው የትምህርት እድል የትምህርት እድል ሬር ነውና ይሄ ራሱ እዛ ብራንች ስለከፈተ ነው ኮሌጁና አሁን ያው ሙሉ ወንጌል ውስጥ በዲግሪ ደረጃ ይማራሉ። ትምህርት ስርዓቱም ተደራጅቷል ያ እምነቷና ያን ጊዜ ግን እድሉ ስላልነበረ ወንድማማች ውስጥ ሴት አድርገው እዛ ተማርን። እንደዛ ዩኒቨርሲቲ ገባው ማለት ነው። ዩኒቨርሲቲም ከመግባቴ በፊት እንዳልኩ አሁን ላይ ምናልባት ለመናገር የሚያስቸግሩኝ ስላሴን በደንብ እንድረዳ አንዳንድ ራእይ እንደሆኑ አሁን የገቡኝ ነገሮችን እግዚአብሔር ያሳየኝ ነበረ። ምንድን ነው እስቲ አንዳንድ ምስክርነት? አሁን ላይ ትንሽ ባቆየው ይሻለኛል። ውስጤ ሲሞላ ወደፊት ብናገራቸው ይሻላል። ግን እንዳልኩ ወደ አገልግሎት ገባሁ። ምን የምትለውን ጥቅስ ያስኩኝ ጌታ ኢየሱስ እንግዲህ ወደ ዓለም ሁሉ ሄዱ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻ ብሎ አይደለ ያዘዘው ሐዋርያቱ። እኔም ወንጌልም በቃ መጀመሪያ በኢየሩሳሌም ስለሚል ቤተሰብ ላይ ጀምራለሁ ብዬ የእናቴም ቤተሰብ ጋር እየሄድኩኝ የአባቴም ቤተሰብ ጋር እየሄድኩኝ በሳይክል የታምቦ ነው ግንጭ እያለሁ ፎኒክስ የምትባል ሳይክል አለች። እሱን እየነዳው ገጠር እየሄድኩኝ አገለግል ነበር። እናቴም ቤተሰብ ጋር የአባቴም ቤተሰብ ጋርና ኢቨን ዩኒቨርሲቲም ገብቼ ቀጥሎ ነበር። አምቦ አዋሮ ካምፓስ አሁን አጫሉ እንዴሳ ካምፓስ ከዛ እየተመላለስኩኝ በተለይ 2009 በደንብ አገልግያለሁ። እግዚአብሔር እሱንም አየው መሰለኝ። አንድ ቀን ምን ብሎ ተናገረኝ፣ እኔ አየው ያደረከውን ነገር ድካምን አየው፣ እኔ እንድታገለግለኝ ምያለሁ ብሎ ተናገረኝ በአገልጋዮች በኩልና ምናልባት አሁን ሙሉ ህይወቱን እንደሰጠ ሰው ሳገለግል ሙሉ ነገር ለጌታ ሰጥቼ እያገለግልኩኝ ነው። ያ ይመስለኛል አንዱ ያበረታኝና የአባቴ ቤተሰብ የተወለዱበት እዛ ዋሽ ቦሌ ያልኩክ ላይ 9 ነፍሳትን ለሙሉ ወንጌል ሰጠው። አሁን በኋላ ትምህርትም ትንሽ ጫና አለብኝ መከታተል ስለማልችል ብዬ ሰጠው። አሁን ላይ ቤተክርስቲያን አድጋለች። ህይወተ ብርሃን አይ ቲንክ እሷ ናት እዛ ያለችው። አሁን አድጎ በደንብ እዛ ተወላጁ በጌታ ሆኖ አገልጋዮች ከዛ እየወጡ እግዚአብሔር ይመስገን በጣም እግዚአብሔር እንዳመሰግን የሚያደርገኝ የወንጌል ፍሬ ይታያል አሁን እዛ አካባቢ። አሜን። እና እንደዛ ነው እንግዲህ አገልግሎት ውስጥ የቆየው የጅማሬ እንደዛ ነው የሚመስለው። አሁን ኑሮ ዩኒቨርሲቲ ጨርሰው ወጣን። አሁንስ ምን ላይ ነው ያለው? ዩኒቨርሲቲ ጨርሼ ወጣው። ዩኒቨርሲቲ ከጨረስኩኝ በኋላ ስራዎች ጀምሬ ነበር። ያው ሜካኒካል ኢንጂነሪንግ ነው ያጠናሁት። ቢዝነስም አጥንቻለሁ። አንድ ፋብሪካ ላይ እየሰራ ነበርና ረዳት ኦፕሬተር ሆኜ ገባሁ። እድገቴም ፈጣን ነበረ። ሱፐርቫይዘር ሆኜ እየሰራሁ ሳለ
ትንሽ ስራውን ቢዚ ያደረገኝ ከመንፈሳዊ ከማህበራዊ ነገር ሲያወጣኝ እስቲ ቀለል ያለ ስራ ደግሞ አልኩኝና አፕሩቫል አውጥቼ ያው መካኒካል ስትሪሜም አውቶሞቲቭ ስለነበረ የማሰልጠን ፍቃድ ወሰድኩኝ። መኪና አሰልጥን ነበር። ኦኬ ድራይቪንግ ላይሰንስ ስለሚወስዱ እንላለው። በኋላ ላይ ግን ወሰንኩኝ በቃ ከ2 ዓመት ወደዚህ ሙሉ ለሙሉ ህይወቴን፣ ጊዜን፣ ጉልበቴን ሁሉ ለጌታ ሰጥቼ እያገለገልኩኝ ነው። ስለዚህ አሁን ቤተክርስቲያን ውስጥ ነው ያለው ወይስ በግል ነው? ካሪስ ቤተክርስቲያን ውስጥ። ኦኬ ከሙሉ ወንጌል ወጣ? አዎ ከአገልግሎትም የጀመርኩት አሰምብል ውስጥ ነው። ያው መጀመሪያ ሙሉ ወንጌል ከዛ ወደ አሰምብል ከዛውን ደግሞ አሁን ወደ ካሪስ መጣ። አሰምብል ቅድም ኦፍ ካሜራን ስናወራ ነበረው አጎቴ ጋር ሄጄ እሱ ደግሞ እዛ ሲያገለግል ስለነበረ ኦሬዲ ልክ ትምህርቱን እንደጨረስኩኝ ነው ደግሞ አጋጣሚ ሙሉ ወንጌል ውስጥ የደህንነት ማነው የአገልግሎት ትምህርት የሚባል አለ። እሱ ልክ እንደጨረስኩኝ ነው እዛ ሄድኩት። እዛ ኳይሮስ ገብቼ ሞያሌ የምትባል ከተማ ኳይሮስ አገልግሎት ጀመርኩኝ። ሞያሌ በስራ ነው የሄድከው ወይስ በአገልግሎት? በትምህርት ምክንያት። በትምህርት እንደ መካኒካል ጨረስክ? ሌላ አይ ገና ያኔ ግቢ ሳልገባ ማለት ነው። 1 ዓመት እዛ ቆየው ግን ተመለስኩ ወዲያው 11ኛ ክፍል እዚህ ጊጭን የቀጠልኩት። እዛ ትምህርት እየተማርኩኝ እያገለገልኩኝ ማለት ነው። በፊት ኦኬ በዝማሬ የእግዚአብሔርን ቃል በማካፈል ፈጣን የሆነ እድገት ነበረኝ። በዚህ አጋጣሚ ፓስተር በላቸው ከበደን ላመሰግነው ፈልጋለሁ። የጉባኤ እግዚአብሔር ቤተክርስቲያን ሞያሌ ነበረችው። በደንብ ውስጥ ያለውን ጸጋ ያውቃል። በደንብ እግዚአብሔር ቃል ላይ አልደራደርም። አንድ ቀን እኔን ብቻ አስተምሮኝ ያውቃል። ትምህርት አልቀርም። የሚያስተምራቸውን ትምህርቶች የሚሰጣቸውን ስልጠናዎች ሁሉ እከታተላለሁና እድገቴን ፈጣን ነበረ። ሳጠፋም እየገጸጸኝ እየመከረኝ በ1 ዓመት ውስጥ በዝማሬ አገልግሎት፣ አምልኮ መሪነት፣ የእግዚአብሔርን ቃል ወደ ማካፈል እድገት ውስጥ ገባው ማለት ነው። እንግዲህ ምንድነው ወደሚሰማም ሰው ምናልባት ጥያቄም እንዳይፈጥር አንድ ቤተክርስቲያን ውስጥ ጀምሮ አንድ ሰው ሲቀይር በአሁኑ ዘመን የተለመደ ነገር አለ። ለምሳሌ ቦታ ዲሲፕሊን ሲደረግ አንድ ሰው ሌላ ቦታ ይሄዳል። እንደዛም እንዳልሆነ ለማስረዳት ለምንድነው ቤተክርስቲያን ይቀይር? ለሌሎችም ጥሩ ምሳሌ እንዳይሆን ጥሩ ጥያቄ ነው ያነሳከው። ይሄ የቤተ እምነት መቀያየሩ ነገር ብዙ ችግር እየፈጠረ ነው። መሆን የለበትም ከመሆን ውስጥ ነው። ምናልባት በሌላ አውድ ውስጥ በደንብ እንነጋገርበታለን። መሆንም የለበትም እንደዚህ አይነት አስገዳጅ የሆኑ እኔ ያን 17 ዓመት ልጅ ነኝና እንትኑንም የለኝም ግንዛቤውንም የለኝም። ቤተ እምነቴ ምናምን ያው በቤተሰብ ጥላ ስላለ እንደዛው ነው ለኔ ኖርማል ነገር ነው። እንትኑም ልዩነቱ ምንም አይገባኝም። እንደዛ ነው። በኋላ ላይ ግቢ ከገባው በኋላ አሁን ያልኩክ ካሪስ ውስጥ ጆይን አደረኩኝ በራሱ ሂደትና መንገድ። አሁን ኦልሞስት 10 ዓመት እዛ ነው ያለሁት ካሪስ ነው ያለው። እንግዲህ በዚህ በመንፈሳዊ ልምምድ ብዙ ነገር ጌታን ሰምተሃልና ምናልባት ይሄንን ነገር ብናገር አንዳንዱ ነገር ሚስጥር አድርገህብናልና ተመልካቻው ለምንድን ነው አጥብቀህ ያልጠየቀውን ሊሉኝ ስለሚችሉ ምክንያቱም ይሄ የጌታን ሚስጥር ማወቅ ሰው ሁሉ ይጓጓል እኔን ጨምሮ ማለት ነው። ይሄን ነገር ሳልናገር ማለት የለብኝም የምትለው ነገር እንዳልከው ነው። በዚህ ዘመን ብዙ አይነት እንደዚህ አይነት ልምምድ ያላቸው ሰዎች ወደሚዲያም መጥተው ይናገራሉ እንትን ይላሉና ግርታ ላለመፍጠር ነው። ማለት ይሄ አሁን እውነት እስከሆነ ድረስ እኔ አሁን ለምሳሌ ቅድም እንደነገርኩ አንዳንድ ያቀረብኳቸው ሰዎች የሚቆጩኝ አሉ ማለት ነገሩን ሳየው በጣም ኤክስትሪም የሚሄደው አንዳንድ ሰው ያው ይሄ ነገር ሰው ይስባል እንዲህ ብናገር ብለው ፈጥረው የሚናገሩ አሉ። አንድም ደግሞ አጋጥሞኛል። ጥራት ናገር አንድ ሴት ናት የሰማ ሰው መጥቶ ነው ያረማት ትክክል አይደለሽ ብላ ቁጭ አለ እንትን ያለውና አንተ ግን በጌታ የሆነውን ትክክለኛ ነገር እስከሆነ ድረስ አንዳንዶቹን በቃላት ለመግለጽ ስለሚያስቸግሩ የምትችለውን ያክል ለህዝበ ክርስቲያኑ ይጠቅማል ብለን አሁን ለምሳሌ አንዳንድ ነገር መገለጦች እኮ ምክንያት አላቸው አንተ ጋር ሲመጡ ዝም ብሎ ኢንፎርሜሽን ምናምን ሳይሆን እግዚአብሔር በዛ ተጠቅመህ ደግሞ ሰው እንድታስተምርበት እንደሚሆን አንዳንድ ነገሮች እስቲ ልጸልይበትና ውስጤ ይሙላና የቀረውን እነግራለሁ። የኛው ራሱ ቀደም ያልኩት ራሱ ኦልሞስት ለብዙዎችም እኔ በዙሪያ ላሉ ሰዎች ስላካፈልኩ ኢንፎርሜሽንም ስላገኘው ነው የተናገርኳቸው። የጊዜ ጉዳይ ነው እንጂ መናገር ካለብኝ ምንም ችግር የለውም። ጌታ
ጌታ ውስጥ ከሞላው እናገራቸዋለሁ። ከሱ የበለጠ ግን እኔ እንዳልኩ ዩኒቨርሲቲ ስገባ ቀጥታ ከስነ መለኮት ጋር በደንብ ግንኙነት እንድፈጥር እግዚአብሔር እድል ሰጥቶኛል። እንዳልኩክም ዩኒቨርሲቲ ከመግባቴ በፊት ዲፕሎማ ወስጃለሁ በ2 ዓመት ትምህርት። እሱ ጥሩ መሰረት ሆኖኛል። ግን አምቦ ያገኘሁት ፓስተር ናታን ይባላል። ፓስተር ናታን በዚህ አጋጣሚ በደንብ አመሰግንሃለሁ። ስቲል ነው ላለኝ መንፈሳዊ ነገር በእግዚአብሔር ቃል ላይ ላለኝ እምነት መረዳት መሰረት ጥሎልኛል። 5 ዓመት ሙሉ ቴዎሎጂ እንማር ነበር። አንዳንዱ ኮሌጅ ራሱ ማይሰጥ በደንብ ዩኒቨርሲቲ ሴኩላር ተማሪ ሆነ መካኒካል ኢንጂነሪንግ ተማሪ ቴዎሎጂም ትማር ነበር። አዎ ቸርች ላይ በደንብ አገለግል ነበር። አብሮ የሚማሩት የሚገረሙት እሱን ነው። የፌሎም እናገለግል ስለነበረ ኢቫስ ውስጥ በደንብ ሳተፍ ነበረ። የወንጌል ስርጭት ቡድን ውስጥ በደንብ እናገለግል ነበር። እንደውም 2011 ከአፖስትል አሊሼ ጋር አለማየሁ በቀለ ጋር ታውቀዋል አቅርበዋል። እንደውም ሐዋርያው አለማየሁ አሊሼ ማለት ነው። ኦኬ ከሱ ጋር እንደውም 2011 አዳማ ላይ አገልግለናል። ኦኬ በዛ ዙር ብቻ ከ100 ሰው በላይ ወደ ጌታ መጥተዋል። ዋው አንድ ማረሳው አጋጣሚ እንደው በዚህ አጋጣሚ ልናገርና ከተማ ውስጥ የመጨረሻ ቀን እየሰራን ጸልየን በኃይል ተሞልተን ነው የወጣነው ወደ ከተማውና እየሰራን እያለ አንድ ታዳጊ ልጅ 15 16 ዓመት ልጅ እየተከተለኝ ይሄዳል። እኔ እየሰበኩና ምንድነው የፈለገው ምንድነው ስለው እኔ ጌታ ኢየሱስን መቀበል እፈልጋለሁ ሙስሊም ነኝ አለኝ። በቃ እንዴት ደስ እንዳለና እንጸልይ ያልኩት ደስ ይለኛልና ጌታን የተቀበለበት መንገድ ልቡ የተነካበት መንገድ እስካሁን ከማረሳቸው ብዙ ሰዎች ወደ ጌታ መጥተዋል። እግዚአብሔር ይመስገን። በአገልግሎታችን ውስጥ አንዱ ከማረሳቸው አጋጣሚ ውስጥ መንፈስ ቅዱስ ካንተ ጋር ከሆነ እውነተኛ ጥሪ ካለበት ትግል አይሆንም አገልግሎት። በቃ እግዚአብሔር እንደዚህ ሰዎች ወደ አንተ ሊመራ ይችላልና አሜን አምናለሁ በጌታ ጸጋ። እኔም እሱም አንድ ቀን በሚቀጥለው ዓለም ከጌታ ጋር አንድ ላይ እንደምንገናኝ በመንግስተ ሰማያት እንደምንገናኝ ለመንፈስ ቅዱስም ጸልይ እያሳለፈ ሰጥቼው ነው ከከተማ የወጣሁት። ያለበት ከተማ ሄዶ እንዲያዝ ምናምን መክሬው እንደዛ ነውና ከእግዚአብሔር ጋር በደንብ በአታችመንት ነው ስቲል እስካሁን ድረስ ያለሁትና እግዚአብሔርን ቃል በደንብ እየተማርኩ አሁን ላለሁበት የስነ መለኮት መረዳት እግዚአብሔር እንደዛ እያሳደገኝ አሁን ከመንፈስ ቅዱስ ልምምድ ራይ ህልሞችም የበለጠ በእግዚአብሔር ቃል እውነት ላይ በደንብ የጸና እምነትም አቋምም አለኝ። ማስተምረውም ማገለግለውም መሰብኩም በእግዚአብሔር ቃል እውነት ላይ በጣም የተመሰረተ አገልግሎት ነው። አሜን አሜን። ክብር ለእግዚአብሔር ይሁን። እንግዲህ በተለያየ ቦታ በምትሄድበት ጊዜ የተለያየ ልምዶ አሁን ለምሳሌ ቅድም ስትነግረኝ ኦሮሚያ ውስጥ ያለውን ነገር ታውቃለህ። የኢትዮጵያን ቤተክርስቲያን አጥንተሃል። ከዛም አልፈ ደግሞ ኤርትራን ቤተክርስቲያን ቅድም ስንጀምር የጀመርነው እንትን አለና በዚህ ጥናት ውስጥ እግዚአብሔር ያሳየህ ነገር በዚህ ምስክርነት ማካተት ፈልጋለሁ። ወደፊት ደግሞ ዲቴይልም መጽሐፉን ሲወጣ ታነቡታላችሁ የምትለው ነገር ካለ በጣም አሪፍ። አሁንም እግዚአብሔር እንደምጽፍ ይናገረኝ ነበር። የመጀመሪያ ዓመት የዩኒቨርሲቲ ተማሪ ሆኜ አንስቶ ትጽፍልኛለህ ይለኛል በተለያየ መንገድ። እኔም የስነ ጽሁፍ ዝንባሌ ገና ከልጅነት ነበረኝ። 7ኛ ክፍል ኦልሞስት የተረት መጽሐፍቶችን ሃይስኩል ደግሞ ስገባ ልብ ወለዶችን ጽፌያቸው ነበር። ዩኒቨርሲቲ ስገባ ግን እግዚአብሔር ምን አደረገው? ባይብል ቢዝ ኦተር አድርጎኛል። መጽሐፍ ቅዱስ ላይ መሰረት ያደረገ ጻፊ ነኝ ብዬ ራሴን አሁን ዲፋይን ማድረግ እችላለሁ። ትራንስሌት አደርጋለሁ። ቅድም ካሜራ እንዳልኩ መጽሐፍም ትርጉም ያለው እና አሁን ደግሞ የቸርች ሂስትሪ ነው የጻፍኩት። ቤተክርስቲያን ታሪክ ነው። የኢትዮጵያና የኤሪትሪያን የመጽሐፍ የወንጌል አማኞች ታሪክ ነው የጻፍኩት። ከመቼ እስከ መቼ ነው? ኦልሞስት ከመጀመሪያ ክፍለ ዘመን ጀምሮ ታሪኩ የሚጀምረው ክፍል 14 ክፍል ያለው መጽሐፍ ነው። ትልቅ ቮሊዩም መጽሐፍ ነው። መጀመሪያ ክፍለ ዘመን ማለት ከጌታ ጊዜ ሐዋርያ ምዕራፍ 8 ጀምሮ ከኢትዮጵያው ጃንደረባ ይጀምርና ከዛም በኋላ ፍሪመናጦስ የአባ ሰላማ በአክሱም የመጀመሪያ ጳጳስ ናቸው የምታውቀው። የእሳቸውን ታሪክ ያነሳል። ከዛን የሳቱ ቅዱሳን ወደ 4ኛው ክፍለ ዘመን በኋላ 9 ቅዱሳን
በግዕዝ የሰዓቱ ቅዱሳን የሚባሉት ወይም ዘ ናይን ሴንትስ የሚባሉት ማለት ነው። የእነሱን ታሪክ ያነሳል። ከዛም በኋላ በነ አባ እስጢፋኖስ እና በደቂቀ እስጢፋኖስ በልጆቻቸው ማለት ነው በእነሱ ሊመጣ የነበረውን የታድሶ እድል እንዴት እንደመጣና እንዴት እንደከሰመ እሱን ያነሳል። ምናልባት እሱን ታድሶ ብንጠቀም ኖሮ የታድሶ ጅማሬው ስለነበረ የኢትዮጵያ ክርስትና ምናልባት የአፍሪካም ክርስትና ሌላ መልክ ይኖረው ነበር። ከዛም በኋላ ነው ማርቲን ሉተር እንግዲህ የምታውቀው ታሪክ ውስጥ አፄ ዘርዓ ያዕቆብ ነው ያጨናገፈው። አፄ ዘርዓ ያዕቆብ እሱም የቤተ ክህነት ሰው ነው። የቤተ ክህነት ሰው ሆኖ ነው ወደ ንግስና የመጣውና የራሱ የሆኑ መንፈሳዊ መረዳቶች አሉት በራሱ ብዙ ነገሮችን የበረዘው እሱ እንደሆነ ነው የሚናገረው። እንደው ጥሩ ነገሮችም አድርጓል። ለምሳሌ የስነ ጽሁፍ እድገት የመጣው በሱ ጊዜ ነው። በጣም ትልቅ የስነ ጽሁፍ ሪቫይቫል ማለት እንችላለን። የስነ ጽሁፍ እድገት፣ የትርጉም ስራዎች፣ የስነ ጽሁፍ ስራዎች እንዲመጡ አድርጓል። ብዙ አዋልድ መጽሐፍትና ይሄ መንፈሳዊ ታድሶ ኒኮላሽ ያደረገውና አዋልድ መጽሐፍ እንደዛ ያደረገው እሱ እንደሆነም ነው አይደለም? ውጤቱን በውጤት ከለካ ነው ትክክል። ብዙ የተበላሹ ነገሮች አሉ፣ ግን ለስነ ጽሁፍ ባደረገው አስተዋጽኦ ስነ ጽሁፍን እንደ ስነ ጽሁፍ ከወሰድ ነው እነዚህ የትርጉም ስራዎች ብዙ የስነ ጽሁፍ ነገሮች የጀመሩት ያደጉት በሱ ጊዜ ነው። ግን ከወንጌል አንጻር ግን ካልከው የወንጌል ጠላት ነበረ። ያው እሱ የራሱ መረዳት ስላሉት እንደ ጳውሎስ ይቀና ስለነበረ እሱ ብርሃን ባያገኘውምና ያን ሁሉ ጥፋት አምጥቷል። ንስሐም መግባት አለብን። እንደ ኢትዮጵያዊ ብዙዎች ንጹሃን ደም ፈሷል። አገዳደሉ በጣም ዘግናኝ ነው። በጣም ይሄ ቤተ እምነቷ ሊቃውንቷም እውቅና የሚሰጡት ግፍ ተፈጽሟል። ለዚህ ንስሐ መግባት እግዚአብሔርን በዘመናችን ጉብኝት እንዲያደርግ መደረግ አለበት እና እሱንም ያነሳል። የካቶሊኮችንም የወንጌል እንቅስቃሴ ጥረታቸውን ካነሳ በኋላ ከፒተር ሄሊንግ የሚባል የሉተራን ሚስዮናዊ ጎንደር ከደረሰ በኋላ ወደ የፕሮቴስታንቱ የቤተ እምነት ታሪክ በደንብ እየገባ ይመጣል መጽሐፉና ይሄ መጽሐፍ አሁን እኛ ቀጥለን ክርስትናም በኔ እድሜ ያሉና ከኔ በኋላ የሚመጡ ታዳጊ ክርስቲያኖች ጥሩ መሰረት ይሰጣቸዋል ብዬ አምናለሁ። አሁን እያየን ላለነው መንፈሳዊ ቀውሶች፣ ችግሮች አንደኛው ፒላር ነው ብዬ የማምነው ታሪካችን ነው። አንተ ታሪክ እንደምትወድ አውቃለሁ፣ ታሪክ ላይ እንደምትሰራ አውቃለሁና ታሪክን እኔ እንዲህ ነው የምረዳው፣ እንደ የከበረ ድንጋይ እንደ አንድ ማዕድን ነው የምረዳው። ከተጠቀምንበት ያበለጽጋል፣ ለበረከት ይሆናል። ልክ የደሃ ሀገሮች በማዕድናቸው በነዳጃቸው በወርቃቸው ተጣልቶ እንደሚጣፉበትም ታሪካችንን ሮንግሊ ከተጠቀምነው መጥፊያችን ነው የሚሆነው። አሁንም ያ ነው የሚታየው። ግን ታሪካችንን ለበረከት አድርገን ከተጠቀምነው እውነቱን ተቀብለን ታሪክ ያለፈ ነገር ስለሆነ መልካሙን ማስቀጠል፣ ስህተት የሆነውን ደግሞ እየተውን ከሄድን ደግሞ በረከታችን ነው። እንዳልኩ መጽሐፉን ማንነቴን ስፈልግ ብዙ ጥያቄ ተመልሶልኛል። እኔ አሁን ስለ ኢትዮጵያ ቤተክርስቲያን ታሪክ፣ ስለ ወንጌል አማኞች ታሪክ ጥራዝ ነጠቅ እውቀት የለኝም። ስለ እያንዳንዱ ቤተ እምነት አፌን ሞልቼ መናገር እችላለሁ። መካነ ኢየሱስ እንዲህ ነው የጀመረችው፣ ቃለ ሕይወት እንደዚህ ነው፣ ሙሉ ወንጌል እንደዚህ፣ አሰምበል፣ ፔንቴኮስታል፣ ኢቫንጀሊካል፣ ሪፎርምድ ምናምን ያሉ ፍጭቶች ሁሉ እኔ ማዕከሉን አውቃለሁ። አሁን ህዝቡ የተቸገረው ምንድነው? የግጭቱ ውጤት ነው የሚያየው። እንትና ስህተት ነው፣ እንትና ቤተ እምነት እንዲህ ነው፣ ከምንድን ነው የሁሉ ነገር የመጣው የሚለውን እውቀት የለውም አብዛኛው ሰው። ስለዚህ ይሄን እንድናቅ እድል ይሰጠናል አሁን ያስኩት መጽሐፍ። እስቲ በመጨረሻ እንደው ስለ ኤርትራ ካነሳን በጣም ሸክማን እንደው ኤርትራ ክርስቲያኖች በጣም ነው የሚያሳዝኑኝ። በጣም ስደት ውስጥ ነው ያላችሁ። አንዳንድ ሰዎችን ማቅረቤ ነበር አይታ እንደሆነ ለሀብታብየው ያሉና አሁን እሱ ሲናገር የኤርትራ ቤተክርስቲያን ችግር ውስጥ የወደቀችው በሐሰተኛ ነቢያት ምክንያት ነው። ኢትዮጵያ ውስጥ የሚታየው ነገር ደግሞ ልክ እንደ ኤርትራ ሊያመጡብን ይችላሉ የሚል ምክንያት ያቀርባልና ይህንን አንተ ስታጠና ምን አግኝተሃል? የኃይለአብ ሀብታብን ሰምቻለሁ። ሙሉን ረጅም ነው፣ በጣም ረጅም፣ ትልቁ ረጅም ምስክርነት የሱ ነው። እውነት ነው። እኔም እንዳልኩ ለኤርትራ ሸክም ስላለኝ
አንድ ቀን እግዚአብሔር እድል ይሰጠናል ለኛ ለኢትዮጵያኖች ሄደን እዛ እንድናገለግል በዛም ዝግጅቱ ስላለው በደንብ ሰምቼዋለሁና የኤርትራ ክርስትና አሁንም ተስፋ ተቆርጦበት ሚተው አይደለም፣ የተዳፈነ ነው። እግዚአብሔር ዘመን ያመጣል። አሁን ያለውንም መንግስታዊ ስርዓትን ለውጦ ጥሩ ዘመን እንደሚመጣ አምናለሁ። እንዳልኩ ቅድም መግቢያዬ ላይ ስለ ኢትዮጵያ ወንጌል አማኞች ታሪክ ካወራን ስለ ኤርትራ ለማውራት አንችልም። ምክንያቱም መነሻውን ከዛ ነው የሚያደርገው። በአጼ ቴዎድሮስ ዘመን እንግሊዞች መጥተዋል፣ ጀርመኖች መጥተዋል፣ የወንጌል እንቅስቃሴ ተሞክሯል። ግን በደንብ መሰረቱን ጥሎ አሁን ላለችው የወንጌል አማኞች ቤተክርስቲያን ምስረታ ውስጥ ኤርትራ ትልቅ ድርሻ አላት። በ1866 የስዊድን ኢቫንጀሊካል ሚሽን ምጽዋ ከምጽዋ ወጣ ብላ እምኩሉ የምትባል ቦታ መሰረታቸውን ሲጥሉ አላማቸው የኦሮሞን ህዝብ አሁን በዚህ በአገሪቷ መሀል ላይ የሚኖረውን ህዝብ እንደርሳለን ብሎ ነው የተነሱት። ግን አስቻይ ሁኔታ ስላልነበረ እዛው ቆይተው ወንጌል እንዲሰሩ ተገደዱ ማለት ነው። በዛ ውስጥ እግዚአብሔር እነሱን ተጠቅሞ ወደ ጌታ እንዲመጡ የኩናማ ማህበረሰብ ጻጸጋ አካባቢ እንደውም አስቀድሞ ራሱ ታድሶ ደግሞ ነበረ። መጽሐፉ ላይ አለ። በጻጸጋ ቅዱስ ገብርኤል ቤተክርስቲያን ውስጥ የአባ ሮቤን መጽሐፍ በማንበብ አባ አብርሃም መጽሐፍ ቅዱስ አማርኛውን በማንበብ የተለወጡ ሰዎች አሉ። እነሱ ናቸው ካሁን ከመጡት ከኢቫንጀሊካል ሚስዮናውያን ጋር አንድ በመሆን የኤርትራን ክርስትና የሰሩት መሰረቱን የሰሩትና የመጽሐፉ ጠቃሚነት ምንም ጥርጥር የለውም። የኤርትራን ክርስትና በደንብ አንደርስታንድ እንዲያደርጉ ያደርጋል። የኛን የወንጌል አማኞችንም ክርስትና በደንብ አንደርስታንድ እንዲያደርጉ ያደርጋልና እንደውም በዚህ አጋጣሚ ያንተ ተከታታዮች መጽሐፉ እንዲታተም ውስጣችን ላለው ወንጌል አገልግሎትም ሰፖርት እንዲያደርጉ እንፈልጋለን። በሚችሉት እግዚአብሔር ውስጣቸው እንዳሳሰበ በምን መልኩ አሁን ለምሳሌ ይሄው መድረኩን ሰጥቻለሁ። መጽሐፉ ይሄን ያህል ፔጅ ነው፣ ይሄን ያህል ብር ይፈጃል፣ ወይም ደግሞ አሳታሚዎችም ካሉ ወስዳችሁ ተሳቱም ብለህ አሁን ለምሳሌ ባለፈው አንድ እንግዳ አቅርቤ የነበረ ስሙን አላስታወስኩም። አንድ ማታ አሳታሚዎች እሷን አይተው ከሆነ ስሙን ይቅርታ መጽሐፉ ወደ 600 እና እሱ አሁን ምንድነው እንደዚህ አይነት መጽሐፍት ያልታተሙ መጽሐፍቶችን ወስደን ገምግመን እኛ እናሳትማለን። ይሄን ለዚህ ነው የተቋቋመው ብሎ ሚኒስትሪ ተቋቁሟልና ኦኬ አቅርቤው ነበር። ምናልባት አመልጠው ማየት አለብኝ አምልጦኛልና መጽሐፉ በ600 ገጽ አካባቢ ነው የተዘጋጀው። ለአሁኑ በአፋን ኦሮሞ ነው ተሰርቶ ያለቀው። ምክንያቱም አሁን ያለውን የኦሮሚያ ውስጥ ያለውን የወንጌል አማኞችን ራሱ እኔ ስጋት አለኝ። የውስጥም የውጭም ስጋቶች አሉት የወንጌል አማኙ ላይ። አንዱ ዲፌንድ የምናደርግበት ታሪካችንን በማወቅ ነው። እንግዲህ በአፋን ኦሮሞ ነው የተዘጋጀው። በዛ ቋንቋ ለሚሰሙ ሰዎች ስፖንሰሮችም የሆኑ በመልእክት የምታስብ በቋንቋው መልእክት ብታስተላልፍ ደስ ይለኛል። በሁለቱም አማርኛም ለሚሰሙት አስቀድሜ መጽሐፉ በ600 ገጽ አካባቢ የተዘጋጀው አሳታሚዎችን ጠይቄ ነበርና ዋጋው እስከ 350,000 ብር እንደሚፈልግ ነግረውኛል። እንደዛ ነው። አፋን ኦሮሞ ለሚሰሙትም ኤጋ መጽሐፍኒ ሴና ወንጌላ መንቶተ ወንጌላ ኢትዮጵያ ፌሪትሪያ ቆጳዬ ጅራ ኩታ ኩዳ ፍሪን መጣንሰይፈሙዳ ፉለ ዲበጃውል ከንከቡዳ ወልዳ ባዬ ፈየዳ ተዛጅቶታ ፊገግስቶታ ወልዳ ባዬ ፈየዳ ደናናመና መጣንሲሱ ረፍሙ ያው ቃሌን ስገት ያመጅሩ ሁኑበቱ kuma 350 ol barbaada maallaqna masi barbaada namoonni waaqayyo kennaa akkasiisinii kenne maallaqaan nu bukkee dhaabbachuudhaan akka maxxanee waldaa kiristaanaa fayyadu asumaan affeeraa kodheessu barbaada። እሺ ወንድማችን አውል በቀለ እዚህ ድረስ መጥተህ ምስክርነትን ለመስጠት በፍላጎት ነው። እንደዚህ የሚያደርጉ ሰዎች በጣም ደስ ይለኛል። በቃ ስለ ጌታ መናገር ያለብን ብለው እናገሩ ሰዎችና እግዚአብሔር ባርክ ማለት ፈልጋለሁ። አመሰግናለሁ። እኔም ተስፍሽ እንዳልኩክ በአገልግሎት ከተባረኩ ሰው ወንድሞች ውስጥ አንዱ ነኝ። አሁንም ቀጥልበት። አንተ አይታወቅም እንዲያ የት እንደሚደርስ ብዙዎች ጋር የደረሰ ብዙዎችን ያበረታ ብዙዎችን ያጽናና እንዳልኩክ እነ ፓስተር ለገሰን ያገኙ በዚህ ምስክርነት ውስጥ ነው ሌሎችንም እንድታወቅ እድል የከፈተልኝ
ይሄው እድል ነውና አንተንም አመስገን እንደዚህ በርታ ቀጥል እፈልጋለሁ። በጣም ነው የማመሰግነው። እንግዲህ ያው ይሄው ምስክር እንደምታውቁት ማቀርባቸውን እንግዶች ሁሉ ሰዎች እንዲያገኟቸው ስልካቸውን እዛ ላይ ስለማስቀመጥ ወንድማችን ናኦልን ማግኘት የምትፈልጉ ሰዎች ስልኩ ያው ከመጀመሪያ እስከ መጨረሻ እዛ ላይ ተጽፏልና ማግኘትና ከሱ ጋር አብራችሁ የእግዚአብሔርን ስራ እንድትሰሩ አደራ ማለት ፈልጋለሁ። ለማንኛውም ምስክርነቱ በዚህ ይጠናቀቃል። የሚቀጥለው ሳምንት በቀጣይ እንግዳ ወደ እናንተ የምደርስ ይሆናል። እስከዛው ድረስ የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከዛው ድረስ እግዚአብሔር ይባርካችሁ።